ሀና በሀሴት ምክንያት በደል እየደረሰባት እንደሆነ አወቀች። ምክንያቱም ሀሴት በሀና ፎቶ ተጠቅማ ገንዘብ ለመሰብሰብ ነው። አሁን ላይ ሀና ፎቶውን ለማየት ነበረ ቁምሳጥኑን ስትፈትሽና በተደጋጋሚ ሰው ባልነበረበት ሰዓት መኝታ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከልብ አመሰግናለሁ ስለምታበረታቱኝ። ሰብስክራይቤ ከትንሽ ወራት ነው 7,000 የገባሁትኝ። በጣም አመሰግናለሁ። ወደ ሀና ጉዳይ ስንመጣ ሀና በተደጋጋሚ ሀሴትን ጠይቃት ነበር። መስቀሉ የኔ ነው ለምን ወሰድሽብኝ ስትላት፣ ሀሴት ግን የምትመልስላት ነገር ቀኝ ሳይሆን በጣም በተቆጣችና በጣም በልህነት ነበር እያናገረቻት የነበረው። እሷም እልኋን አየችና ይች ልጅ ጤነኛ ናት፣ ግን ለምንድን ነው መስቀልን የወሰደችው? ምን ያደርግላታል? ይሄ መስቀል ለእኔና ለእኔ ብቻ ነው፣ ለእኔ ጋ ነው ትርጉምም ያለው፣ ለምንድን ነው የወሰደችው ብላ ሀና ብትጨነቅም ምክንያቱን ሊገባ አልቻለም። ሀና እንዲህ በቀላል የሚገባት ነገር የለም። ምክንያቱም እሷ ሰው ስለምታመንና ሰዎችን በማንነታቸው ስለምታከብር ነው እንደዛ የሚሆነው። ግን ሀና አሁን ላይ መጠርጠር ያለባትን ነገር ጠርጥራለች። መስቀሌን ስጭኝ ሀሴት፣ ይሄ መስቀል ላንቺ ምንም አያደርግልሽም፣ ለምንድን ነው ከኔ መስቀሌን የወሰድሽው ስትል በትህትና ጠይቃት ነበር። ሀሴት ግን የምን አባሽ መስቀል ነው? ከዚህ በኋላ እንደውም ይሄንን ስራሽን ማቆም አለብሽ። መኝታ ቤት እየገባሽ የምትልከሰከሽውን ነገርና የምትሰልዩን ነገር የምትፈልጊውን ነገር ታቆሚያለሽ እያለች እየነገረቻት ነበር። ሀናም በሰዓቱ እኔ ምንም ነገር አልሰለልኩም፣ ምንም ነገር አልፈለግኩም፣ መስቀሌ አንቺ ጋር እንደሆነ አውቃለሁ። ስለዚህ እባክሽን ሀሴት መስቀሌን መልሽልኝ ስትል ጠየቀቻት። ሀሴት ግን በተቃራኒው የመለሰችላት መልስ በጣም ከባድ ነበር። ከዚህ በኋላ አርፈሽ ስራሽን ስሪ፣ አለበለዛ ደግሞ መንቅሬ ከዚህ ቤት አስወጣሻለሁ ስትል ነገረቻት። ሀናም ይቺ ልጅ ግን ጤነኛ ናት በማለት ትንሽ አወዛግቧታል። ምክንያቱም ሀና ያሰበችውና የጠበቀችው ነገር አይደለም እየተካሄደ ያለው። ሀሴት ለገንዘብ ብላ የእሷን ፎቶ አሰርቃና የእሷን መስቀል አሰርቃ በወይዘሮ ባዩሽ ምክንያት የምትሰራ ስራ ስለሆነ ምንም ነገር ልታደርግ ግድ ይላታል። ምክንያቱም ወይዘሮ ባዩሽ ብዙ ነገር አስጠንቅቃታለች። አሁንም ከጎኗ ሆና በእለት እለት በስልክ እንዲህ አርጊ እንዲህ አታርጊ እያለች ትነግራታለች። ሀና ያንን ጉዳይ ስለማታቅ አሁን ላይ እሷ መስቀሏን ብቻ ነበር የምትፈልግ የነበረው። ግን ነገሩን ለወይዘሮ ሜላትም አስረድታታለች። ለምንድን ነው ችግርሽ? ምንድን ነው? ምናልባት የቸገረው ሰው ምንም ሊያደርግ ይችላል። አባትሽ እንደታመሙ አውቃለሁ። ምናልባት ገንዘብ ለመስረቅ ፈልገሽ ከሆነ በቂ ምክንያት አለች ስትል ጠየቀቻት። ሀናም ለመስረቅ ምንም አይነት ምክንያት አይሆንም፣ ሰርቄ ደግሞ አባቴን አላሳክምም፣ እኔ ሌባም አይደለሁም ስትል ለወይዘሮ ሜላት ነግራታለች። ወይዘሮ ሜላትም ሳትፈሪ ንገሪኝ፣ ችግርሽ ምንድን ነው ሀንዬ? እስኪ ንገሪኝና እኔም ልረዳሽ፣ ለአባትሽ መታከሚያም ከሆነ አግዝሻለሁ እያለቻት በደጋጋሚ ነግራት ነበር። ሀናም አይ ችግሬ አባቴ አይደለም፣ አባቴ ምንም ለውጥ የለውም፣ እንደዛው እንደ ድሮ ነው፣ ግን እንዴት እንደምነግረውት አላውቅም እትዬ፣ እኔ የቀጠመኝ ችግር ስትል ነበር የጀመረችው። ምንድን ነው የገጠመች ችግር? ንገሪኝ እባክሽን ብላት ነበር። በሌላ በኩል ሰላምም ሀና ምን ሆነሻል? ለምንድን ነው ችግርሽን የማታካፊኝ? እኔ ለጓደኛ ወይም ደግሞ ለእህትነት አልበቃም እንዴ? አንቺ በእኔ ችግር ጊዜ ከጎኔ ቆመሻል። ዛሬ ደግሞ እኔ ከአንቺ ጋር ጎን ቆሜ ጓደኛሽ እንደ ጓደኛሽ ባማክርሽና ብታማክርኝ ችግሩ ምንድን ነው ብላ ስጠይቃት፣ አይ ሰላምዬ እንደዛ አይደለም እኮ እንዴት እንደምነግርሽና እንዴት እንደማስረዳሽ ግራ ስለገባኝ ነው ብላ ድብቅብቅ ማድረጉን ቀጥለዋለች። ሰላምም እንግዲህ እናቷም ወይዘሮ ሜላትም ሰላም ምን ሆና ነው ሀና? አንቺና ሀና ትቀራረባላችሁ፣ ሀና የሆነችውን ነገር ንገሪኝ ስትላት፣ ለምንድን ነው የምነግርሽ? ምን የተለየ ነገር አለና ስለ ሀና ነግርሻለሁ ስትል ሰላምም ለእናቷ መልሳለታለች። አይ የሆነ ሰዓት እየጠበቀች ሀና ቁምሳጥን መፈተሽ፣ ኮሜዲኖ መክፋፈት ጀምራለች፣ ይሄንንም በአይኔ አይቻታለሁ ስትል ነበር። ሰላምም እናቴ ደግሞ ሁልጊዜ በቃ ለምንድን ነው ባህሪሽ አዲስ የሚሆነው? ሀናን አታውቂያትምና ነው እንዴ እንደዚህ ብለሽ የምትጠይቂኝ አለቻት። እሷም እንግዲህ እኔ እንደዛ ያረኩት ስላየኋት እንጂ
እኔ እኮ ይህን ያህል እንደዚህ እንደማታደርግና ሀና እንደማትሰርቅ ባህሪዋ እንደዚህ አይነት ባህሪም እንደሌለባት አውቃለሁ ነበር ያለችው። ታዲያ ካወቅሽ ለምንድን ነው እንደዚህ የምትዩ ማዬ? ለምንድን ነው የምትጠረጥሪያት? ሀናን እንደማያውቃት ሰው አትሁኚ ስትል ነበር። ወይዘሮ ሜላትም አይ እኔ እኮ ስመጣ በዛን የዛ ቀን ላይ ስገባ መኝታ ቤት እየፈታተሸች ነበር። ሳያት በጣም ደንግጣ ተደናግጣ ድንገት ነው ወጥታ ያወጣችው። ስለዚህ ለብዛ ነው የጠየኩሽ ሰላምዬ የምታውቂው ነገር ካለ ብዬ ብላት ነበር። ሰላምም ሀና አትሰርቅም፣ እመኛት፣ አርፈሽ ተቀመጪ፣ አንቺ ደግሞ በማይሆን በሚሆነው አትጨናነቂ ብላ ነግራት ነበር። ከዛም ወይዘሮ ሜላት እሺ ብላ ነገሩን ቀለል አድርጋ ትተዋለች። ግን ወይዘሮ ሜላት ሀናን በስርዓት ለማናገር ፈልጋ ስለነበረ ወይዘሮ ሜላት ሌላው ደግሞ ተምች ከሌላ ሰው ጋር ተባብሎ ፎቶና መስቀሉን እንዲሰርቅ 50 ሺህ ብር ተነጋግሮ ነበር። እሱ ጓደኛው እንዲሰርቅለትና ቀላል ስራ እንደሆነ ነግሮት አሳምኖት ነበር። ተምችም ቀላል ነገር ከሆነ አይደለም ፎቶና መስቀሉን ፎቶና ካሜራማኑንም ጨምሬ ላመጣልህ እችላለሁ፣ ይሄ በጣም ቀላል ስራ ነው እና ፖሊስ ጣቢያ አይወስድም ብሎ ነበር የቀለደበት። በተባባሉት መሰረት ወይዘሮ ባዩሽ ጋር ተነጋግረው ስራውን ጀምረውታል። ከመጀመራቸውም ስራው አልቆ ተምች ገንዘቡን ተቀብሏል። እናም ጆሮ በጣም በሚጨናነቅበት ሰዓት ያንን ገንዘብ ተቀብሎ ስለነበረ ጓደኛዬ በጣም ተጨናንቋል፣ ገንዘቡን ቶሎ እንዲሰጠኝ ይፈልጋለሁ፣ ስለዚህ ቶሎ ብለክ ስጠኝ እያለ ሲያጨናንቀው ነበር። እሱም ቃሉን ጠብቆ ከወይዘሮ ባይሽ ገንዘቡን ተቀብሎ ለተምች ተሰጥቶታል። ተምችም ምንም ነገር ሳያደርግ ወደ ጆሮ ጋር ነበር የሄደው። ምን ሆነ የደበረህ ብሎ እየጠየቀው ነበር። እሱም የደበረኝ ያው በፋዘር ጉዳይ ነው፣ ሌላ ምን ይደብረኛል ብሎ መለሰለት። ተምችም ለምንድን ነው በፋዘር ጉዳይ የደበረ? ከበፊቱ የተሻለ ህመም አላቸው ወይ? ምን ሆነዋል ፋዘር ብሎ ጠየቀው። እሱም ምንም አልሆንም ያው እንደነበረ ነው፣ ግን ሀና ብሎ ጠበረለት። ሀና ምን ሆነች ሲል ጠየቀ ተምችም። ሀና የሆነ ጀለሷ ብር አጠረቃቅሞ ለእኔ ሰጥተውኝ ነበር እና እነሱ መቀበል እንደማትፈልግ በአባቴ ጉዳይ የምትለው ነገር ስላለ ለእኔ ሰጥተውኝ ነበር፣ ግን ብሩ ይጎላል፣ እሱን ለመሙላት ደግሞ ብዙ ስለሆነ አልቻልኩም ሲል ጠየቀው። ተምችም የምን ብር ነው የጎደለው? ብዙ ብር ነው እንዴ ሲል ጠይቆት ነበር። አዎ አለ። እኔ ጋ እኮ ብር አለ፣ ለምን ከየት አመጣሁን ብለህ እንዳጠይቀኝ እንጂ ብሩን እኔ ሞላለሁ አለው። ትንሽ ብር መስሎ ነው እንዴ ድንጋይ ብሎ ሰደበው። እሱም አይ ትንሽ ብር አይደለም ተምች በጣም ብዙ ብር ነው፣ ስለዚህ ይሞላልሃል ሲል ነበር። እሱም ሰርቀ ነው አደል ብሎ ተቆጣ። አይ ሰርቅ አይደለም ግን ከየት አመጣሁ ብለህ እንዳጠይቀኝ ሲል ነበረ። ከዛ በዛ መሀል ብሩን አውጥቶ ሰጠው። ብሩን ሲሰጠው በጣም ነበር ደስ ያለው። ተምችም ጆሮም ብሩን ይዞ ወደ ፋዘር ጋር ነበር የሄደው። ፋዘር ጋር ሄዶ ሀና ጋር ደውሎላት ነበር። ሀናም ከወይዘሮ ሜለት ጋር ፎቶውን እያየች ነበር። ፎቶውን በምታይ ሰዓት በጣም ደንግጣ ነበረ። በጣም ነበረ የተሰማት። እንዴት የእሷ ፎቶ እንዴት መጥቶ እዛ እንዴት ተቀመጠ ባታቅም ወላጆቿ እንደሆኑ ግን ታውቃለች። ከዚህ በኋላ ወይዘሮ ሜላት እናቷ እንደሆነች ግልጽ ይሆንላታል። በሰዓቱ እያየች እያለ በጣም ተወዛግባና ተደናግጣም ነበር። ወይዘሮ ሜላትም ግራ በመጋባት ሀና ምን ሆነሻል? አሞሻል እንዴ እያሉ ቢጠይቋትም እሷ ግን ምንም መልስ እየሰጠች አልነበረም። አምላኬ ሆይ ምንድን ነው የምታሳየኝ? ምንድን ጉድ ውስጥ ነው የገባሁት? እያለች ከአምላኳ ጋር ነበር ንግግሯ። ወይዘሮ ሜላትም በሁኔታዋ በጣም ተደናግጣ ስለነበረ እርሳቸውም ተደናግጠው ምን ሆነች ነው ሀና? ምንድን ነው ነገሩ? እባክሽ ንገሪኝ ቢሏት ምንም ልትመልስ አልቻለችም። በመሀል ስልኳ እየጠራ ስለነበረ ፎቶውን ወርውራ ስልኩን አነሳችና አባቴ ምን ሆነ አባቴ ምን ሆነ እያለች ነበረ ከክፍሉ የወጣችው። ወይዘሮ ሜላትም በሁኔታዋ በጣም ግራ ተጋብተው ስለነበረ ይች ልጅ ምን ሆና ነው? ምንድን ነው ነገሩ? ፎቶውን ስታይ ለምን እንደሆነች ብለው ጥርጣሬ ሳይድርባቸው አይቀርም። ምክንያቱም ሀና ያ ፎቶ የእሷ እንደሆነ ታውቃለች። አባቷ ጋር የነበረው ፎቶና ወይዘሮ ሜላት ጋር የነበረው ፎቶ ፈጽሞ አንድ አይነት ነው። ስለዚህ ወይዘሮ ሜላት በስህተት ሀሴትን ልጅ ብለው የተቀበሉት ልጃቸው ሀና ብቻ ናት። አሁን ወደፊት ምን ይፈጠር ይሆን? ሀናስ ምን ታደርግ ይሆን? ወይዘሮ ሜላት እናቷ እንደሆነች አውቃለች። አሁን ላይ ሀሴት እሷ እንደሆነች ገብቷታል። እና ሜላት
ነገሩን ስታውቅ ምን ይሰማት ይሆን? በዛን ሰዓትስ ያለው ጦርነት ግብ ግብ በጣም ነው የሚያስፈራው። አሁን ላይ ስልክ ተደውሎላት እንደወጣች ሀና ወደ ቤት ነው የሄደችው። አባዬ ምን ሆነ አባዬ ምን ሆነ እያለች ነበር ከቤት የወጣችው። ተምችም አባቷ ምንም እንዳልሆነ ቢነግራትም ልትሰማ አልቻለችም። ብር ስላገኘና ያንን ብር ሊሰጣትና ሕክምናቸውን እንዲጀምሩ ሊነግራት እንጂ አባቷ ምንም ሆነው አይደለም። ቪዲዮ እዚህ ላይ ነበር ያለቀው። ወደ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስላበረታታችሁኝ ከልብ አመሰግናለሁ። ቀጣይ ክፍል ይዤ እስከምመጣ ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ቪዲዮ በዚህ አልቋል።